ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች፣ ይህ ደስታ ጤና ፕሮግራማችን ነው። ደስታ ጤና ፕሮግራም በደስታ መልቲሚዲያ እና ፕሮዳክሽን ተዘጋጅቶ የሚቀርብላችሁ ነው። እኔ ዶክተር ሚዛን ጸጋዬ ይባላለሁ። የህፃናት ሕክምናና የህፃናት ጤናና ሕክምና ስፔሻሊስት ነኝ። የዚህ ፕሮግራም አዘጋጅና አቅራቢ ነኝ። ዛሬ ይዤላችሁ የመጣሁት እንግዳ ደግሞ ዶክተር እድላዊት ይጽና ትባላለች። እስቲ ዶክተር እድላዊት ይጽና ራስሽን አስተዋውቂልኝ። አመሰግናለሁ ዶክተር ሚዛን። ዶክተር እድላዊት እባላለሁ። የቆዳና የአባላዘር ህክምና ስፔሻሊስት ነኝ። አሁን ላይ በተለያዩ ሆስፒታሎች እየሰራው ነው እና ክሊኒኮች እየሰራው ነው። በድጋሚ ይህን እድል ስለሰጠሽኝ አመሰግናለሁ። እኛም በጣም እናመሰግናለን። ጥሪያችን አክብረሽ እዚህ ቦታ መጥተሽ ለዚህ ፕሮግራም ስለመጣሽ በጣም እናመሰግናለን። ዛሬ ደግሞ የምንወያየው ስለ ብጉር ነው። ያው ብጉር እንደሚታወቀው በጣም የተለመደ የቆዳ ችግር ነው። በተለይ ደግሞ ወጣቶች ላይ አዶለሰንት ወይም ደግሞ ጉርምስና ላይ ነው የሚጀምረው። በዛ ጊዜ ደግሞ ብዙ ጊዜ ጉርምስና እድሜ ላይ ደግሞ ብዙ ጊዜ ሰልፍ ኮሸስ ናቸው ወይም ስለ ራሳቸው ስለ መልካቸው ብዙም በሚጨነቁበት ሰው አካባቢ ሁሉ እነሱን የሚያያቸው በሚመስልባቸው ጊዜ ላይ ነው ብጉር ብዙ ጊዜ የሚጀምረውና ይሄ ደግሞ ብዙ ማህበረሰቡን የሚያስቸግረ ወይም ስነ ልቦና ላይም ችግር ሊፈጥር የሚችል አይነት ጉዳይ ነው። የቆዳ ችግር ነውና ስለ ብጉር መጀመሪያ ላይ እንዴት ይፈጠራል ወይም ምን ማለት ነው የሚለውን ደግሞ እናውራ እስቲ። እሺ፣ ስለዚህ ብጉር ማለት ቀለል አድርጎ ለመናገር ፊት ላይ የሚወጡ ትናንሽ እብጠቶች ሲሆኑ መነሻውም የቆዳችን ጸጉር የሚወጣበት ቀዳዳዎች ክፍተቶች አሉ እና እነሱ ክፍተቶች ሲደፈኑ ነው የሚወጣው ማለት ነው። እና ብዙ ጊዜ ብዛት ያላቸው ቁጥሮች በብዛት ባላቸው ቁጥሮች ነው እነኚህ እብጠቶች የሚወጡት። በብዛት ፊት ላይ ይወጣል፣ ደረትና ጀርባም ላይ ሊወጣ ይችላል። ከእድሜ አንጻር ደግሞ በሁሉም የእድሜ ክልል ሊያጋጥም ይችላል። በጣም በብዛት ግን የሚታየው የጉርምስና እድሜ ላይ ያሉ ወጣቶች ላይ ነው ማለት ነው። ተጨማሪ ከ20 ዓመት በኋላ ሊታይ ይችላል። በጉርምስና እድሜ ላይ ያሉ ወንዶች ላይ ከሴቶች የበለጠ ይታያል። በ20ዎቹ የእድሜ ክልል ውስጥ ደግሞ ሴቶች ላይ ያመዝናል የምታየቱ ነገር። ከዛ ደግሞ ከ30 በኋላ እና ከዛም በኋላ እየቀነሰ ይመጣል የመከሰት እድሉ። ግን ኢቭን በጎልማስነት እድሜ ላይ ራሱ ሊያጋጥም ይችላል። ስለዚህ ወደ 30 ወደ 40 ሲጠጋ የብጉር ነገር መቀነስ ይጀምራል ማለት ነው። የሚያስቸግራቸው ሰዎች በብዛት የመቀነስ ነገር በደንብ የመቀነስ ነገር ይኖረዋል። ስቲል ግን ለመጀመሪያ ጊዜ 30 ዓመት እድሜው በኋላ ራሱ ብጉር የሚያጋጥመው ሰው ሊኖር ይችላል። ያው ሲነጻጸር ግን የመከሰት እድሉ በጣም አነስተኛ ነው። ኦኬ። ስለዚህ ብጉርን የሚያባብሷቸው ነገሮች ምን ምን ናቸው? አንዳንድ ጊዜ የሆርሞን መዛባት ሊሆን ይችላል። ስለ እነዚህ አይነት ነገሮች ደግሞ እናውራ እስቲ። ብጉርን ያው ከእድሜም በተጨማሪ ብዙ የሚቀሰቅሱት የሚያባብሱት ነገሮች ሊኖሩ ይችላሉ። አንደኛው በቤተሰብ ላይ በእናት በአባት ላይ ብጉር የነበረ ከሆነ በልጆችም ላይ የመከሰት እድል ይኖረዋል ማለት ነው ብጉር። ሌላ ደግሞ ጄኔቲክስ ኮምፖነንት አለው ማለት ነው። ጄኔቲክስ ኮምፖነንት ተብሎ እንደዚህ እንትን ያው ስፔሲፊካሊ ሜንሽን የተደረጉ ነገሮች በደንብ እንደዚህ ለማስረዳት ባይኖሩ ግን በጠቅላላው ይሄ ባሸስ ግላንድ የምንለው ወደ ፓቶጀኒስ ወይም መንስኤዎቹ ስንመጣ ወደ ምክንያቶቹ ስንመጣ ቅባት የሚያመነጩ ግላንዶች የቅባት የማመንጨት ቴንደንሲያቸው የጨመረ የመሆኑ ነገር በልጆችም ላይ ከእናት ከአባት ያላቸው ልጆች ላይ በልጆችም ላይ በተለይ ደግሞ ከበድ ያለ የብጉር አይነት እንዲኖራቸው የሚያደርግ ነገር አለ እና ትንሽ የሆነ የጄኔቲክ ኮምፖነንት ያለው ይመስላል። ኦኬ። ሌሎችስ እንደዚህ የሚያባብሱ ነገሮች? ሌሎች የሚያባብሱ ነገሮች መድኃኒቶች፣ አሁን ለምሳሌ ለሰውነት ግንባታ
ተብለው የሚወሰዱ ይሄ አናቦሊክ ስቴሮይድ የሚባሉት አይነት ነገሮች አሉ። ለሰውነት ግንባታ የሚወሰዱ ስፖርተኞች የሚወስዱት ማለት ነው። የሚወስዱት አይነቱ ኮርቲኮስቴሮይድስ። አሁን ኮርቲኮስቴሮይድስ ብዙ ጊዜ ከሚታዘዙ መድኃኒቶች ውስጥ ነው አይደለም? ብዙ ለረጅም ጊዜ የሚወሰዱ ለረጅም የሚታዘዝበት ጊዜ አለ፣ ለአጭር የሚታዘዝበት ጊዜ አለ። ግን በተለይ ደግሞ ለረጅም ጊዜ በትልቅ ዶዝ ሲታዘዝ የብጉር የማጋለጥ ሪስክ ይኖረዋል። የሚቀቡ ስቴሮይድ መድኃኒቶች ራሱ ብጉርን ሊቀሰቅሱ ይችላሉ። የሳይካትሪ ድረጎች ሊቲየም የሚባለው የአእምሮ ጤና ሕክምና ላይ የሚወሰዱ መድኃኒቶች ማለት ናቸው። ሊቲየም አንድ የተያዘ። ሌላ ደግሞ ስለ በምግብ ጉዳይ ላይ አንዳንድ ምግቦች ብጉርን ሊያባብሱ ይችላሉ ይባላሉ። ለምሳሌ አሁን በብዛት ምሰማው ለውዝ ነው እና በጥናቶች ይደገፋሉ እንደዚህ አይነት ምግቦች ብጉርን ያባብሳሉ? እስካሁን ባለው በጥናቶች ተደገፈ ተብሎ የተገኘው ወተትና ጣፋጭ ምግቦች፣ በጣም ጣፋጭነት ያላቸው ምግቦች አዘውትረው የሚጠቀሙ ሰዎች ላይ ነው ብጉር በአብዛኛው ይከሰታል ተብሎ የተረጋገጠው ማለት ነው። እኛ ማህበረሰብ ላይ ግን ብዙ ጊዜ ሰዎች ሎዝ መብላትን ከብጉር ጋር ቀጥታ አሁን ትላንት ራሱ ሎዝ በልተው ብጉር ተነሳ ምናምን ወጣው ይባላል እና ያው እንደ ቀላል አያመጣም ምናምን ብሎ የሰዎችን አስተያየት እንትን ከማለት ይልቅ ጥናት አድርገን የተረጋገጠ የሆነ ነገር ቢኖር ጥሩ ነው። የኛ ማህበረሰብ ላይ የተደረገ ነገር ቢኖር ግን በጠቅላላው እስካሁን በሳይንስ የተደገፈ አይደለም የሎዝ ብጉርን ማምጣት ነገር ማለት ነው። ኦኬ ስለዚህ ጥሩ የሪሰርች ኩዌስችን ሊሆን ይችላል ማለት ነው ያስባለሁ። ኦኬ ሌላ ደግሞ ጭንቀት፣ አሁን ለምሳሌ ፈተና ሲደርስ ሊሆን ይችላል አንዳንድ ነገሮች ለውጥ ሲኖር በህይወት ላይ የመባባስ ነገር ይኖራል መሰል አይደል ብጉር ላይ? በደንብ ከመጨናነቅ ጋር ተያይዞ ኮርቲሶል የሚባለው ሆርሞን ሪሊዝ ይደረጋልና ይሄ ኮርቲሶል ሪሊዝ እንዲያደርግ የሚያደርገው ኤሲቲኤች የሚባለው ያው እሱ እንትን ይላል። ሰባሸስ ግላንድ ወይም ይሄ ቅባትን የሚያመነጨው እጢ ከቆዳ ስር ያለው ላይ አክሽን አለውና ምንድነው የሴበም ፕሮዳክሽኑን ይጨምራል። እሱ አንድ ብጉር የሚባባስበት ምክንያት ነው ማለት ነው። ስለዚህ ያው እነዚህ ነገሮች ሊያባብሱ ይችላሉ ብጉርን ማለት ነው። ተጨማሪ የሆርሞን መዛባት ከዚህ ከኮርቲሶል ጋር በተያያዘው ሌሎች የሆርሞን መዛባቶችም እንትን ሊሉ ይችላሉ። አንደኛው ለምሳሌ ፖሊሲስቲክ ኦቫሪያን ሲንድሮም የምንለው ማለት ነው። እሱ ሀይ ሰውነታዊ ሀይ አንድሮጅን ቴስቶስትሮን እንደዚህ አይነት ነገር ነው ያላቸውና ሞር ለብጉር ተጋላጭነቱ በዛ ምክንያት የጨመረ ይሆናል። ስለዚህ ውስጣዊ ችግሮችም አንዳንድ ጊዜ ብጉርን ሊያባብሱ ይችላሉ ማለት ነው። የውስጥ ደዌ ችግሮችን የውስጥ ደዌ ችግሮች በተለይ ከሆርሞን ከኢንዶክራይን ሪሌትድ የሆኑ ህመሞች። ሌላ ተጨማሪ ከሆርሞን መዛባት ጋር ፖሊሲስቲክ ኦቫሪያን ሲንድሮም አንድ ለብጉር የሚያጋልጥ ነገር ነው ማለት ነው። ወይም ከአንድ መገለጫዎች ውስጥ ብጉር አንዱ ነው። እነኚህ ሰዎች እነኚህ ፔሸንቶች የሆነ ወይም ከፍተኛ የሆነ አንድሮጅን መጠን በሰውነታቸው ውስጥ ስላለ ይሄም ያው ብጉር እንዲፈጠር ተጽዕኖ ከሚያደርጉ አንድ ነገሮች ውስጥ ስለሆነ እንደ አንድ ተጠቃሽ ፋክተር መንስኤ ሊሆን ይችላል ማለት መቀመጥ ይችላል። ሌላው ደግሞ የወር አካባቢ በወር አበባ አካባቢ ላይ ብዙ ጊዜ ብጉር ጨምሮ ይታያል። ግን የሚሄድ የሚጠፋ አይነት ነው። ከሆርሞን ጋር ከፍ ሲል ዝቅ ሲል የሚመጣና የሚሄድ አይነት ነገር ነው። ስለዚህ እንደ ቆዳ ባለሙያ ብጉርን እንዴት አድርጋችሁ ትከፋፍሉታላችሁ? ስታዩ እንዴት ነው? አይነቶች አሉት ብጉሩ? የብጉር አሁን የመጀመሪያዋ የምትወጣው የምትባለው ኮሜዶን የምትባለው ነች። እሷ አነስ ያሉ 1 ሚሊሜትር ዳያሜትር የሚያክል አይነት ሳይዝ ያላቸው ቀለማቸው ከቆዳ ከለር ጋር ተመሳሳይ የሆኑ ትንንሽ እብጠቶች ናቸው። ግንባር አካባቢ ፊት ላይ በማንኛውም ቦታ ላይ ሊወጡ ይችላሉ። ከሱ ከፍ የሚሉ ደግሞ ፓፒዩል የሚባሉት አሉ። ቀያይ እብጠቶች ናቸው።
ከዛ ደግሞ ከላያቸው ላይ ነጭ ወይም እንደ ቢጫ አይነት ኮንቴንት ጫፋቸው ጋር የሚይዙት ፐስቹላ የሚባሉ አይነት ናቸው። ከሱ ደግሞ ከፍ ያለና በደንብ ወደ ውስጥም ደግሞ ጠለቅ ያለ ድድር ያለ አይነት እብጠት የሚመስል ኖዱል የሚባለው አይነት ይሆናል። ሌላ ደግሞ ሲዶሲስት የምንለው አለ እና አንዳንዴ እነኚህ ከፍ ያሉት እብጠቶች ከውስጣቸው ኮንቴንት እንደ ቢጫ ነገር ወይ እንደ ደም የሚመስል አይነት ቀጠን ያለ ነገር ምናምን ፈሳሽ ሊይዙ ይችላሉ እና የሚፈጥ አይነት ነገር ሊኖራቸው ይችላል። እነኚህ ደረጃዎች ያው ከአራቱ ያየናቸው ኮሜዶን የሚባሉት ሞር ቀለል ያለ የብጉር ደረጃን ያሳያሉ። ቁጥራቸው አነስ ያለ ከሆነ ቀለል ያለ ብጉር በሚለው ስር ነው የሚገቡት። ቀያዮቹ እብጠቶች ደግሞ ሲኖሩ መካከለኛ ቀያዮች እብጠቶች ያልኳቸው ይሄ ፓፒዮል ያልኩሽ አይነቱ እና ፐስቹል ሲኖር መካከለኛ ልንለው እንችላለን። ሌላ ደግሞ ትልልቆቹ ኖዱል ያልናቸው ከፍ ከፍ ያሉት እብጠቶች ከፍተኛ ደረጃ ላይ ያለ አክሊል በተለይ ቁጥሩ እነኚህ ከፍ ከፍ ያሉት እብጠቶች ከ5 በላይ ከሆነ ቁጥሩ ሲቪር ወይም ከፍተኛ ደረጃ ላይ ያለ ብጉር ነው ማለት ነው። ሌላ ደግሞ በተጨማሪ ከፊት ሌላ እንዳልኩሽ ደረት፣ ጀርባ ጋር ሊወጣ ይችላል። እሱም አንድ ብዛታቸውን በነንበርም ደግሞ ይህንን ነገር መከፋፈል ይቻላል ማለት ነው። ሌላው ደግሞ በሎኬሽን ያው ዴፊኒትሊ አሁን ለምሳሌ ግንባር ላይ ካለ እንደዚህ አይነት አክኒ ነው ማለት ባንችልም ግንባር ላይ ያሉት ሞር ከፎሊኩላር ኦክሉዥን ይሄ ወይም የጸጉር ቀዳዳው መደፈን ጋር የተያያዙ ነገሮች። ስለዚህ የት አካባቢ ነው እንደሚወጣው ደግሞ እንደው ሰጀስት ለማድረግ ያህል ያን የምትከፋፍሉት ከሕክምናው ጋር ከሚሰጠው ሕክምና ጋር ሪሌትድ ስለሆነ ስለሚያያዝ ነው። አዎ እነኚህ አሁን ቀላል ደረጃ የሆነ መካከለኛ ደረጃ የሆነ ከባድ ደረጃ የሆነ ሲሆን የምንጠቀማቸው መድኃኒቶች የተለያዩ ነው የሚሆኑት ወይ የምንጨምራቸው ነገሮች ይኖራሉ። ይሄኛው ደግሞ የግንባርና አገጭ አካባቢ ብለን ደግሞ ስንከፋፍል ሞር አሁን አገጭ አካባቢ የሚወጣው ከሆርሞን መዛባት ጋር በጣም የተያያዘ ነው ብለን ልናስብ እንችላለን። ለግንባር አካባቢ ጋር ያለው ደግሞ ይሄ ቅባት ጸጉር ላይ ጭቃ ቅባት እንደዚህ ሲኖር ሞር ከዛ ቀዳዳዎቹን እየደፈናቸው ነው ከሚለው ጋር ማያያዝ ይቻላል። ግን ያው ዴፊኒቲቭሊ ጠቅላላ አድርጎ ይሄ የዚህ ነው ያ የዚህ ነው ማለት ይከብዳል። በእርግጠኝነት እንትን ማለት መወሰን ይከብዳል። ግን መሞከርም ይቻላል አይደል? አሁን ግንባር አካባቢ ላይ ቡግር ከወጣ ቅባቱን ቀንሱ ምናምን ለታካሚው ሊረዳ ይችላል ያ ኢንፎርሜሽን ብዬ ነው። ኢቭን በአንድ ኢንተርቬንሽን ራሱ በዚህ በቅባት በማቆም ብቻ ራሱ የሆነ ያህል ለውጥ ላይ ይችላል። ስለዚህ እስቲ ስለ ብጉር እንዴት እንደሚወጣ በእንግሊዝኛው ፓቶጀነሲስ እንለዋለንና ለታካሚዎችም ሊጠቅማቸው ይችላል ያን ማወቃቸውና እስቲ ትንሽ ቀለል አድርገን እናወራው። ስለዚህ ብጉር ይወጣል ተብሎ የተቀመጣቸው የሚታሰባቸው 4 ሜካኒዝሞች አሉ እና ከነሱ 4 መንገዶች አሉ እና ከነሱ አንደኛው የጸጉር ክፍተት ቀዳዳዎች መደፈን ነው። የጸጉር የሚወጣባቸው ቀዳዳዎች ያው ሁሉም ሰውነታችን ላይ ትንንሽ የጸጉር ቀዳዳዎች አሉ እና እነሱ ቀዳዳዎች ይደፈናሉ። እነሱ ቀዳዳዎች የሚደፈኑት ጫፍ ላይ ያሉት የቆዳ ሴሎች ወይም ተዋሲያን የሚባሉት አይነት ህዋስ እሱ አይነት ነገር እርስ በርስ በጣም ይጠባበቃል እና እርሱ የሚጠባበቀው ነገር ሲኖር ይዘጋዋል ማለት ነው። ሌላኛው ደግሞ የሴበም ወይም የቆዳ ቅባት መጨመር ነው። የቆዳ ቅባትን የሚያመነጨው እጢ በዚህ በአንድሮጅን ባልኩሽ ሆርሞን ኢንፍሉዌንስ ስር ነው። አንድሮጅን ሆርሞን ይሄ የጉርምስና እድሜ ላይ ጨምሮ ይሄ የጉርምስና ምልክቶች እንዲታዩ የሚያደርገው ሆርሞን ነው እና እሱ በዛን ሰዓት ላይ ሲጨምር አንድ ኢፌክት የሚኖረው እነኛን ሰባሸስ ግላንድ ወይም የቅባት እጢ ያልናቸውን ነገሮች በደንብ ብዙ ቅባት ፕሮዲዩስ እንዲያደርግ ማድረግ ነው ማለት ነው እና እሱኛው እየበዛ በሄደ ቁጥር እነኛ ደግሞ የቆዳ ሴሎቹ የተጠባበቁ ሲመጡ ከታች ከማቻል ማለት ነው። እዛ ላይ ናቹራል የሚኖሩ ባክቴሪያዎች አሉ። በኖርማል ሰዓት ላይ ምንም አይነት ተጽዕኖ የላቸውም፣ ግን በዚህ ቆዳ ስር ገብተው ስለሚመቻቸው በዚህ
በሁለቱ ምክንያት በጣም እየበዙ ይመጣሉ እና በጣም እየበዙ ሲመጡ ሰውነታችን ደግሞ ለዛ ምላሽ ለመስጠት አንዳንድ በመቆጣት ይገልጻል ማለት ነው። ያ ኢንፍላሜሽን የሚባለው ፕሮሰስ ይሆናል ማለት ነው። ስለዚህ ይሄ ኢንፍላሜሽን ማለት ብግነት፣ መቆጣት እንደዛ እንደሚባለው አይነት መቅላት፣ ሙቀት ማሳየት፣ ህመም ይኖረዋል ማለት ነው እዛው አካባቢ ላይ ማለት ነው። ስለዚህ በቃ በዚህ ፕሮሰስ ውስጥ ኮሜዶን ካልነው ሊዥን ወይም አይነት ተነስተን ቀያይ እብጠቶች ይሆናሉ፣ መግል የያዙ እብጠቶች፣ ትልልቅ እብጠቶች ይፈጠራሉ ማለት ነው። ስለዚህ እነኛ አራቱን መረዳታችን ህክምናውም ላይ እነኚህን ነገሮች ስለሆነ ታርጌት የምናደርገው ወይም እዛ ላይ ነው ትኩረት አድርገን የምንሰራው። ስለዚህ ማወቃችን ለዚህ ነው የሚጠቅመን ማለት ነው። ኦኬ። ስለዚህ እስቲ ብጉር እንዴት እንደሚታከም እናውራ። በመጀመሪያ ያው ስለ ብጉር ሞር ኤጁኬት ማድረግ ማሳወቅ ነው ጠቃሚ የሚሆነው። የሚያባብሱ ነገሮችን መጠንቀቅ፣ የሚበሉትን የሚቀሰቅስባቸው ነገር ካለ እየወሰዱ ያሉት መድኃኒት ካለ መጠየቅ ይሆናል። ከዛ የቆዳ አጠባበቃቸው ምን ይመስላል የሚለውን የሚጠቀሟቸው ፕሮዳክቶች ውስጥ ብጉርን የሚቀሰቅስ ነገር አለ። አሁን ለምሳሌ ይሄን ቀዳዳ የፀጉር ቀዳዳ የሚደፍንና ብጉር እንዲወጡ የሚያደርጉ አይነት ኮሜዶጄኒክ የሚባሉ ኮንቴንቶች አሉ የዛ ክሬም ውስጥ የሚለው። ኮሜዶጄኒክ ማለት እነዚህን የቅባት የሚያመነጩትን ግላንዶች የሚያባብሱ ወይም የሚዘጉ ናቸው። የሚደፍኑ ሞር ይሄን ቀዳዳውን ፖሩን የሚደፍኑ ነገሮች ኮሜዶጄኒክ ነው የሚባሉት። እንደዚህ አይነት ፕሮዳክቶች። ሌላ ደግሞ አሁን ለምሳሌ ፊታችንን የምንታጠብበት ነገር በጣም የሚያደርቅና የሚያስቆጣ ከሆነ ራሱ ብጉርን ያባብሳል። አሁን ለምሳሌ ሰው ብዙ ጊዜ ፊቴ ወዛም ነው ብጉር አለብኝና በቃ በደንብ ልታጠበው ወዙ እንዲቀንስ ብሎ ነው የሚያስበው አይደል? ግን በጣም በታጠብነው ቁጥር ያው ቆዳችን የሚያስበው ምንድነው? ኦኬ ቅባቱ እየቀነሰ ስለሆነ ብዙ ቅባት ላምርት ብሎ ነው የሚያስበውና እንደዛ ሲሆን እንትን ይላል ማለት ነው። መፈተግም ራሱ አይመከርም አይደል? በጣም ፈትጎ መታጠቡ። የሚመከሩ ሳሙናዎች አሉ፣ የሳሙና አይነቶች። ያው ከኮንቴንት ደረጃ ሳሊሳሊክ አሲድ፣ ቤንዞይል ፐሮክሳይድ የያዙ ሰልፈር የያዙ ሳሙናዎች ፕሮዳክቶች ኢንጀነራል ይመከራሉ። ወደ ህክምናው ስንመጣ የሚጠቅሙን ነገሮች እንደዚህ አሁን ለምሳሌ አራቱ እንትን ላይ ይሄ ፓቶጀንስ ብለን የጠቀስነው ላይ ያሉትን ታርጌት የሚያደርጉ ናቸው። በአብዛኛው የመጀመሪያ ደረጃ የሚመከረው ሬቲኖይድስ ናቸው ከሚቀባ ማለት ነው። ሳሙናውን ሳንጨርስ ንጽህና አጠባበቅ ላይ ሳንጨርስ አንድ ነገር ለተመልካቾቻችን አሁን የተጠቀሱትን ኬሚካሎች እንጽፍላችኋለን እና ሳሙናዎቹ ላይ ቼክ ማድረግ ይችላሉ አይደለ? ይችላሉ። የሚገዙት ለመታጠብም የሚጠቀሟቸው ወይ እንደ ማለስለሻም ሞይስቸራይዘር የሚጠቀሙ ፕሮዳክት ላይ ወይ ሴራሞች የሚጠቀሟቸው ላይ እነኚህ ሊስት የሚታደርጓቸውን ፕሮዳክቶች የምናደርጋቸውን አድርገን እነሱም ቼክ አድርገው ቢገዙ ይመከራል። ኦኬ። ያው ብራንድ መጥቀስ ላያስፈልግ ይችላል። ምክንያቱም ዋናው ኮንተንቱ ነው ዋናው አይደለ? ዋናው ኮንተንቱ ኦሪጂናል ፕሮዳክት መሆኑ ነው። አንዳንዴ ያው እነኛን ኮንተንቶች ጠቅሶ ኦሪጂናል ያልሆነ ፕሮዳክት ከሆነ ላይስማማ ይችላል። ኦኬ። ብዙ ጊዜ ከነከነናል። አንድ ብጉር ስናይ አፍርጡት ነው የሚለንና ይመከራል። አውሽኝ እንደውም አንድ ማስተማር ያለብን ነገር እሱ ነው። ብጉርን ባይነካኩት ጥሩ ነው። ለምን ሲነካካ ሞር በራሱ ቢድን ጥቁር ሆኖ የሚድነው እናፍርጥ እንላጠው ስንል ጠባሳ እንዲፈጥር እያደረግነው ነው ማለት ነው። የብጉር ጠባሳዎችን አይ ቲንክ አላነሳንም መሰለኝ። የብጉር ጠባሳዎች አሁን ለምሳሌ ብዙ ጊዜ ሰው ብጉር ኢቭን ብጉሩ ጠፍቶለት ብጉር አለብኝ ብሎ ሊመጣ ይችላል። ብጉር ሲድን ጥቁረት ፈጥሮ ነው የሚድነው አይደለ? በአብዛኛው ሰው ላይ በተለይ ነጣ ያለ ፊት ያላቸው ሰዎች ላይ ጥቁር ቀይ ራሱ ይሆናል። አጋጥሞሽ ያውቃል? አንዳንድ ሰዎች ቀይ ፊታቸው ላይ እንደዚህ ቀይ ዶት ብጉር ሲድን ቀይ ሰዎች ላይ በተለይ ቀይ ሆኖ ሊድን ይችላል። እና ብጉሩ ጠፍቶ ቀይ ማርክ ሊተው ይችላል። ሌላኛው ደግሞ ምንድነው ጠባሳ ሊፈጥር ይችላል። የብጉር ጠባሳዎች የሚባሉት ማለት ነው። እና በአብዛኛዎቹ ስርጉድ ያሉ አይነት ጠባሳዎች ናቸው።
ከኖርማል ከቆዳው ዝቅ የሆነ እንዴት ነው የሚባለው የሆነ ባምፒ ነገር ይሆናል ባምፒ የሚሆነው ዝቅ ያለው ቦታ ስላለ ከፍ ዝቅ እንደዛ አሁን ከኖርማል ስኪንሽ ጉርጉድ ያለ ምንድን ነው የሚባለው ወደ ውስጥ ገባ አይነት ነገር ሲኖረው ዳገትና ቁልቁለት እንደዛ ብቻ በጣም ያስታውቃል እኮ የብጉር ጠባሳ ያለው ሰው ስለዚህ ብጉር መስሏቸው ሊመጡ ይችላሉ ማለት ነው ጠባሳው ሆኖ እና ለጠባሳው ደግሞ የሚደረገው ህክምና እንደ ብጉር አይነት ህክምና አይደለም በሚዋጥ በሚቀባ ሳይሆን ብዙ ጊዜ በሚሰሩ ፕሮሲጀሮች ነው ኦኬ እና ሌላ የብጉር ጠባሳዎች ደግሞ ከፍ ያሉም ሊሆን ይችላሉ የሚታይ ስካር አይነት ነገር ሊሆን ብጥ ያለ እንዳልሹ ሊሆን ይችላል በደንብ ዲስፕሌይ ሲደረግ የሚገልጽ ይሆናል ብዬ አስባለሁ የብጉር ጠባሳዎች ምን አይነት እንደሚመስሉ ኦኬ እና እሺ ስለዚህ ወደ እንትን መነካካት ጽዳትን ጨርሰናል መነካካት ማፍረጣቸው ጠባሳ እንዲፈጠር ያደርጋል ስለዚህ የተከለከለ ነው ራሳችንን መገደብ አለብን በጣም አንዳንዴ ግን እንትን የሚባል አለ ባይዘው አሁን ዲስከስ እያደረግን ያለ ነው በተለምዶ የሚከሰተው ነው የብጉር አይነት ወይም አክኒ ቡልጋሪስ የሚባለው ስለሆነ ነው እንጂ አክኒ ኤክስኮሬ የሚባል አለ ኦኬ አክኒ ኤክስኮሬ የሚባለው ምንድነው እንትን ነው የሳይካትሪክ ዲስኦርደር ወይ በአማርኛ ስናይምሮ አይነት ህመም አይነት ነገር ነውና ምንድነው ብጉሩ በጣም ራሳቸውን መቆጣጠር አይችሉም ብጉሩን ነካኩት ያፍርጡት የሚል አይነት ነገርና እሱም እንዳንድ ሲበዛ እንዳንድ ዲስኦርደርም ሊሆን ይችላል ማለት ነው እና ከብጉር ጋር የተያያዘ አእምሮ ህመም አለ እያልሽ ነው በርግጥ የስነ ልቦና ጫና ይኖራል ይሄ የሆነ ነገር ነካኪ የሚል አይነት ስሜት አለ አይደል ግን ሲበዛ ከልክ በላይ ሲሆን ደግሞ እንደዛ ነው አክኒ ኤክስኮሬ የሚባል አይነት አለ ብዙ አክኒ ባይዘው የብጉር ብዙ አይነት የተለያዩ አይነት የብጉር አይነቶች አሉ ግን ይሄ አሁን ዲስከስ እያደረገ ነው ያለ ነው አክኒ ቡልጋሪስ የሚባለው አይነቱ በተለምዶ የሚከሰተው ብጉር ነው ማለት ነው ሌሎች ደግሞ የቆዳ እርጥበትን የሚቀንሱ ወይም ሞይስቸራይዘር የሚጨምሩ ማለት ሞይስቸራይዘር የሚባሉ ቅባቶች አሉ አይደለ በመጀመሪያ ሞይስቸራይዘር እና ቅባት ይለያል አሁን ቫዝሊን ሞይስቸራይዘር ሊሆን ይችላል ወይም ፓራፊን ሞይስቸራይዘር ሞር ለስኪናችን እርጥበት የሚሰጡ ሃይድሬት የሚያደርጉ ነገሮች ናቸው ሞይስቸራይዘር ውስጣቸው ላይ ሊኖራቸው ይችላል በደንብ ሲል የሚያደርግ እርጥበት ከቆዳችን እንዳይወጣ የሚያደርግ ኮንቴንት የሆነ ያህል የኦይል ኮንቴንት ሊይዙ ይችላሉ ሞይስቸራይዘር ተብለው ሲሸጡ የኦይል ኮንቴንት ይኖራቸዋል ሃይድሬት የሚያደርጉ ደግሞ ነገሮችን ይኖራቸዋል ግን ቫዝሊን እና የውሃ የቆዳ ላይ የሚኖረውን ውሃ እንዳይወጣ ወይም ውሃ የሚጨምሩ ነገሮች ነው ሃይድሬት ሞሮፍ ሃይድሬት ነው የሚያደርጉት ሞይስቸራይዘር እና ቫዝሊን ፓራፊን ደግሞ ቆዳችን ማለስለስ ነው የሚሰሩት ማለት ነው ቅባትነት በመስጠት ቆዳችን ማለስለስ ነው የሚሰሩት ነገር ፓራፊን ከቅባት ከቫዝሊን ትንሽ ያው ሲታይም ፈሳሽ ስለሆነ ሞር እዛ ቆዳ ላይ ብሌንድ አድርጎ በደንብ ይገባል ማለት ነው ቫዝሊን ደግሞ ያ ኮንቴንት የወተር ኮንቴንትም ሁሉም ኮንቴንቶች እንዳይተኑና ሞር እዛው ሲል ሆነው ስለዚህ ወደ ውስጥ ማስገባት ነው ሞይስቸራይዘር ወደ ውስጥ ማስገባት ያኛው ማፈን ነው ሞሮፍ እንደዛ አይነት ኢፌክት ይኖራል ኦኬ ወፈር ይያለ ስለሚመጣ ማለት ነው ቫዝሊን ቲክ ነው አይደል በጣም ወፈር ያለ ምን አይነት ሞይስቸራይዘሮች ናቸው የሚመከሩት በጣም ይሄ በጣም የኦይል ኮንቴንታቸው ትልቅ የሆነ ነገር ባይሆን ይሻላል ብጉር ላለበት ፊት ሃይድሬት የሚያደርግ ጀስት እና የኦይል ኮንቴንቱ አነስ ያለ ቢሆን እንደኔ ነን ኮሚዶጀኒክ የሚባሉ አሉ አይደል እነሱ እንደዚህ አይነት እንደዚህ የቆዳ ቅባትን ፍሬግናንስ ፍሪ ሌላ ደግሞ ሽታ የሌላቸው አይ ቲንክ እንደዛ የሚባሉ ፕሮዳክቶችን አይቶ መግዛት እንደዛ ተብሎ የተጻፈባቸውን አይቶ መግዛት ጥሩ ነው ይመስለኛል በሚገባ ለምን ያው ዋናው አላማችን አክኒ መቀነስ ስለሆነ ሞይስቸራይዝ ማድረጉ ጥሩ ነው እሱን አላወራንም ይቅርታ ለምንድን ነው የሚጠቅመው ሞይስቸራይዝ ማድረጉ ሞይስቸራይዝ ማድረጉ ቅድም እንዳልኩሽ ይሄ
ቆዳችን ሞር ቅባት እንደሌለው ከሆነ እንትን ያለበት ስታተስ ቅባት የሌለው ከሆነ በጣም ያመርታል። ግን ኦልሬዲ ያንን ነገር እየተካንለት ሲሆን ባላንስ እናደርገዋለን ማለት ነው። ስለዚህ ቅባቱን ማስወገድ ሳይሆን እየሰጡ እንዳያመርት ማድረግ። ትሪት ስናደርገው አሁን ለምሳሌ ፊታችን የምታጠባቸው ሳሊሳሊክ አሲድ፣ ቤንዞይል ፐሮክሳይዶቹ ሊያደርቅ ይችላል። ግን ደግሞ ሞይስቸራይዝ ስናደርግ ያንን ነገር መልሰን እየተካንለት ይሆናል ማለት ነው። የሚሰጡ መድኃኒት ሌሎች የሚሰጡት መድኃኒቶችም ያደርጋሉ ማለት ነው። አዎ ብዙ የሚሰሩት ስራ እንደዚህ አይነት ነገር ነው የሚሆነው። ሌላስ እንደ ፀሐይ መከላከያ ምናምን ይመከራል? አዎ አሁን ለምሳሌ ወደ ትሪትመንቶቹ እንምጣና አሁን ስለ ወሾቹ ትንሽ ወደ ትሪትመንቱ እንምጣና ቀለል ያለ ደረጃ ላይ ያለው ብጉር ከሆነ በደንብ ኢፌክቲቭ የሚሆነው ትሬቲኖይን፣ አዳፓሊን የሚባሉት አይነት የሬቲኖይድስ አይነቶች ናቸው ማለት ነው። እና እነሱን ትሬቲኖይን የራሱ ፐርሰንት አለው፣ አዳፓሊንም እንደዛው ፐርሰንት አለው እና እነሱ ከፓቶጄኔሲስ ውስጥ ይሄ ቀደም ያልኩሽ የቆዳችን ሴሎች እርስ በርስ የመጣበቃቸውን ነገር እየቀነሰው ይሄዳልና በደንብ ቆዳችን ጊዜውን ጠብቆ እየታደሰ እንዲሄድ ያደርገዋል ማለት ነው። በዛም ውስጥ ያው የመዘጋቱ ፖሮ የመደፈኑ ነገር ይቀንሳል። ይሄ የመቆጣቱን ስሜት ይቀንሰዋል ትሬቲኖይን ማለት ነው። ወይም ሬቲኖይድስ የምንላቸው ፕሮዳክቶች ይሄ ነው ኢፌክታቸው ነው። በጣም ለአክኒ ጠቃሚ ለብጉር ጠቃሚ የሚባለው ሕክምና ሬቲኖይድስ ናቸው። ሬቲኖይድስ በሚቀባው በሚዋጥም አለ። የሚዋጠው በኋላ በደንብ በሰፊው እናወራለን መሰለኝ ይሻላል እንደዛ አይደል? ስላጠቃቀሙ በደንብ እናወራና የሚቀባውን ስለዚህ የሚቀባውን ስላጠቃቀሙ ለመናገር ብዙ ብዙ ጊዜ አሁን ቀጥታ ሁሌ መጠቀም አይመከርም። አንደኛ ይሄ ቆዳችን እንዳልኩሽ ከላይ ያሉትን ሴሎች እያነሳ አዲስ ሪጀነሬት ወይም የታደሰ እንደሚያደርግ አይነት ስለሆነ ቀን ቀን ላይ ፀሐይ ላይ ስንወጣ የማቃጠል ነገር ሊኖረው ይችላል እና እነኚህ ሬቲኖይድስ የሚጠቀም ሰው ቀን ቀን ሰንስክሪን ቢጠቀም በጣም ግድ ነው። ሰንስክሪን ብቻ ሳይሆን ጥላ መያዝ፣ ጥላ እየመረጡ መንቀሳቀስ፣ በተለይ እስኪለመድ ድረስ ደግሞ ይሄ የማቃጠሉ የመላላጥ ራሱ ነገር ሊኖረው ይችላል። ፊትም በጣም እንደዚህ የመላላጥ ስልሽ በጣም ከፍተኛ ሳይሆን ከላይ ይሄ ነጭ የሚሆኑ አይነት የሚመስሉ ነገሮች አሉ፣ እንደዛ ሊያወጣ ይችላልና ማታ ማታ መጠቀም፣ ከዛ ቀስ እያሉ ማስለመድ ፊትን ቀስ እያሉ ማለት ሁለት ቀን አሁን ለምሳሌ እኔ አድቫይዝ ማድረገው ሁለት ቀን እየዘለሉ ጀምረው ከዛ አንድ ዊክ እንደዛ ከሞከሩት አንድ ሳምንት እንደዛ ከተሞከረ በኋላ አንድ ቀን እየዘለሉ እንዲቀቡ ስቲል ያው ማታ ማታ ማለት ነው። ከዛ በደንብ ከለመደላቸው ማታ ማታ ደግሞ ሁሌ ማታ ማታ እንዲጠቀሙ ማለት ነው። ሌላው ደግሞ በጣም ለተቸገሩ ሰዎች ይሄ ሲጀምሩት ሞይስቸራይዘር ከታችና ከላይ ሳንድዊች ሜተድ ነው የሚባለው። እንደ ሳንድዊች ማለት ነው። ከላይ ቅባት ከዛ መሀል ላይ መድኃኒቱን ማለት ነው። ከታች ሞይስቸራይዘር ማለት ነው። ሞይስቸራይዘር ማድረግ። ሌላ በትሬቲኖይን እና በአዳፓሊን ደግሞ መሀል ትሬቲኖይን ኢፌክቲቭነሱ ትሬቲኖይን ይበልጣል። አዳፓሊን ግን ሞር ይሄ ኢሪቴሽኑ የቀነሰ ነው። ፀሐይ ላይ ስንወጣ ሞር ብቻ ከትሬቲኖይን በተሻለ ሞር ለተጠቃሚው ችግሮችን ይቀንሳል ማለት ነው። ይቀንሳል። ለተጠቃሚው ሞር ኮምፎርታብል ሆኖ የሚጠቀመው ይሆናል። ኦኬ ፕሮዳክቶቹ ላይ ብንመጣ አሁን ላይ ያሉ ብዙ ጊዜ እንደዛ የሚመስሉ ፕሮዳክቶች አሉ አይደለ? ቫይታሚን ሲ ያላቸው እንደዚህ አይነት ፕሮዳክቶች አሉ አይደለ? እንዴት ነው ምን አይነት ፕሮዳክቶችን ነው የምትመክሩት? ይሄን ኦቨር ዘ ካውንተር ወይም ደግሞ ሐኪም ሳይታዘዝ የሚወሰዱ የሚቀቡ ፕሮዳክቶች አሉ። ለብጉርን ታርጌት ለማድረግ ከሆነ ከኦቨር ዘ ካውንተር ይልቅ እንደ ያው ብጉሩ ክብደት በጣም ቀላል ብጉር ከሆነ ኦቨር ዘ ካውንተር አዳፓሊንም ትሬቲኖይንም ገዝተው መጠቀም ይችላሉ። ኦኬ ሌሎች ሪስኮች ከሌላቸው ማለት ነው። ግን አሁን ለምሳሌ ኦቨር ዘ ካውንተር ሬቲኖል ሴራም ይባላል አይደለ? በጣም ሬቲኖል ሴራም በኢፌክቲቭነስ ወይም
ለውጥ በማምጣት ደረጃ እንደነ ትሬቲኖይን ኢፌክቲቭ አይደለም። ሞር የሚሸጠውም ለአንታይ ኤጂንግ እና ለሌሎች ነው እንጂ አክኒን ብጉርን ያክማል ተብሎ አይደለም ሲሸጥም አላማው ማለት ነው። ስለዚህ ሬቲኖል ሴራም ከመጠቀም ይልቅ እነኚህን ሞር ከፍ ያለ ያላቸው አዳፓሊንን፣ ትሬቲኖይንን ሌሎችም ያው በብራንድ እንትን እያሉ መጠቀም ይሻላል። ሐኪም ቢያዛው ጥሩ ነው። ምክንያቱም የትኞቹ በደንብ ይሰራሉ አይሰሩ የሚለውን ለማወቅ እና ያው ሰዎችም እንዳይጭበረበሩም እንዳይታለሉ ሐኪሙ ቢጽፈው እንደዚህ አይነት መድኃኒቶችን የሚመረጥ ይመስለኛል። በተለይ ሴረሞቹ አሁን ቫይታሚን ሲ ማስተሽ ነበር የራሳቸው እነሱ ቫይታሚን ሲ ኒያሲናማይድ የራሳቸው ኢፌክት አላቸው። አሁን ለምሳሌ ዳርክ ስፖትን ኮሬክት ለማድረግ ቫይታሚን ሲ ለአንታይ ኤጂንግ፣ ኒያሲናማይድ ይሄ የስኪን ላይ ያሉ በጣም ይሄ ቀዳዳዎቹ አንዳንዴ ከፍ ከፍ ብለው ይታያሉ። ፕሮሚነንት ሆነ በጣም ከፍ ከፍ ብለው እንደ የሚታዩ ጥቁር ሳይሆን የሆነ ትናንሽ ብቻ የፀጉር ክፍተት የሚመስል የሚታይ አሉ አይደለ የሰው ፊት ላይ እነሱን ለማጥበብ ይጠቅማል። ኒያሲናማይድም የየራሳቸው ዩዝ አላቸው። ለብጉር ግን ብጉርን ለማከም ግን እንደ አንድ ኦፕሽን በተለይ ብቻቸውን ይሰራሉ ብዬ አልመክርም። ስለዚህ ያው እንደዚህ አይነት ችግር ያለው ሰው ጤና ባለሙያን ቢያማክር በዚህ ረገድ ጥሩ ነው ብዬ አስባለሁ። ሌሎችስ መድኃኒቶች ቅድምም አንስተናቸው ነበረ። አሁን ሌላኛው ቤንዞይል ፐሮክሳይድ የሚባለው ነው። እሱ በጣም ጠቃሚ ከሚባሉት ውስጥ ነው። እንደ ሬቲኖይድ ቤንዞይል ፐሮክሳይድም በጣም ጠቃሚ ነው። ምንድነው ታርጌት የሚያደርገው? የሚበዙ ባክቴሪያዎች አሉ ይሻሉ አይደለ? እሱን ነው ታርጌት የሚያደርገውና በጣም ደግሞ ጠቃሚ የሚያደርገው ምንድነው? አሁን ለምሳሌ እነኛን ባክቴሪያዎች በአንቲባዮቲክ ልናከማቸው እንችላለን። በሚቀባ ክሊንዳማይሲን ወይ በሚዋጥ ሊታከሙ ይችላሉና አንቲባዮቲክ ደግሞ ባክቴሪያዎች ሊላመዱ ይችላሉ የሚባል ፍርሃት አለ አይደለ? ቤንዞይል ፐሮክሳይድ ግን በቃ ከመላመድ ከሚባለው ነገር መድኃኒትን አይላመድም። የሚሰራበት ሜካኒዝም ሌላ ስለሆነ እንዴት ነው የሚሰራው? ፍሪ ኦክሲጅን ራዲካልስ የሚባሉትን ነው ሪሊዝ የሚያደርገው እና እዛ ላይ ላይክ ሪሊዝ የሚያደርገው ፍሪ ኦክሲጅን ራዲካልስ የሚባሉት ናቸው ባክቴሪያውን ቀጥታ ታርጌት የሚያደርጉት እንጂ እንደ ሌሎች አንቲባዮቲኮች እዛው ባክቴሪያው ላይ ያለን ሴሉል ኦር የሆነ ነገር ታርጌት አድርገው ነው የሚሰሩት አይደለ? ሴሉል ሊሆን ይችላል። ያው ዲቴል እንዳንገባ ገባ ነው መሰለኝ። ብቻ ግን ያው የመላመድ ችግር አይኖረውም ማለት ነው። ቤንዞይል ፐሮክሳይድ እሱ ሪስክ ስለሌለው ስፔሻሊ አንቲባዮቲክ እየተጠቀመ ላለ ሰው መድኃኒት የመላመድን ሪስክ ለመቀነስ ቤንዞይል ፐሮክሳይድም አብረው ሊጠቀም ጥሩ ነው። ሌላው የቤንዞይል ፐሮክሳይድ ፐርሰንቶቹን በትንሽ ላንሳቸው አይደለም ግራም ያጋቡ ስለሆኑ ከ2.5 እስከ 10% እንጠቀም እንችላለን። ቤንዞይል ፐሮክሳይድ በክሬም ፎርሙሌሽን ሊኖር ይችላል፣ በፌስ ዋሽ ፎርሙሌሽን ሊኖር ይችላል። በፊት መታጠቢያና በክሬም ማለት ነው። በሚቀባ ሊኖር ይችላል። ከነትሬቲኖይን ጋር ኮምባይንድ ሆኖ አንድ ላይ ሊዘጋጅ ይችላል እና እነኚህ ፐርሰንቶች ምንድነው የሚኖራቸው ጥቅም? ፐርሰንቱ አሁን 5-10 ሲሆን እየጨመረ በመጣ ቁጥር በጣም ኢሪቴት የማድረቁ ነገር ይጨምራል እና ለሕክምና ላይ ላለ ሰው ያው ሊረብሽ ይችላል ማለት ነው። ስለዚህ መቀነስ ይቻላል። ከፊት ጋር የሚኖራቸው ኮንታክት ለአጭር ጊዜ ስለሚሆን ያንን ሳይድ ኢፌክት ይቀንሰዋል፣ ይሄንን ተጽዕኖ ይቀንሰዋል። አነስ ያለ ፐርሰንት ይሄ 2.5-4 ምናምን ድረስ ያሉትን ደግሞ ከክሬምም ጋር ከኮምቢኔሽን ክሬምም ጋር ማድረግ ይቻላል። ሳይድ ኢፌክት አለው ቤንዞይል ፐሮክሳይድ ሶፋር ከሌሎቹ ጋር ሲቀላቀል ወይም ደግሞ በራሱም ሳይድ ኢፌክት ይኖራል? በራሱ ያው እርግዝና ላይ አይመከርም። እዛ ተጨማሪ ደግሞ አሁን ላይ እየተደረገ ያለ ጥናት አለ። ግን አሁን እንደዚህ ብለን ሜንሽን ብናደርገው ይሄ ያላለቀ ጥናት እንትን ማለት ይሆናልና እየተደረገ ያለ እስካሁን ግን አይ ቲንክ ከሌሎቹ ጋር ሲቀላቀል ነው መሰለኝ አንድ ላይ ተቀላቅሎ ይሰጣል መሰለኝ ከትሬትሮይን ስለዚህ የእነሱን ሳይድ ኢፌክት ማየት ነው። ያው ይሄ አሁን ያልኩሽ የማድረጉ የማቃጠሉ ነገር የማስቆጣቱ ነገር ሊኖር ይችላል።
በተለይ ፐርሰንቱ እየጨመረ ሲመጣ። ከዛ ውጪ ለየት ያለ ሪስክ የለው። ጥናቶች እየተደረጉበት ያለ ነገር ገና በደንብ በሳይንስ ደረጃ ያልተረጋገጡ ደግሞ ያው ቤንዞይል ሲል ውስጡ በቤንዚን አይነት ስላለው በሱ ዙሪያ እየተደረገ ያለ ጥናት አለና እስቲ በደንብ ያው እንግዲህ እነዛ ሲጠናቀቁ ደግሞ የሚታይ ሆነ ነገር እናሳውቃችኋለን ለተመልካቾቻችን። እሺ ሌላ ቤንዞይል ፐሮክሳይድ አለን። ሳልሳሊክ አሲድ በጣም ጠቃሚ ነው። ሳልሳሊክ አሲድም እስከ 2% ድረስ ጥሩ ነው። እስከ 2% እስከ 2% ድረስ ጠቃሚ ነው። በተለይ የፊት መታጠቢያዎች ሳልሳሊክ አሲድ ያላቸው ቢሆን በጣም ጥሩ ነው። ለምን እሱም እንትን ነው ኮሜዶን እንዳይፈጠር ወይም እነኛ የብጉር መጀመሪያ ደረጃ ላይ ያሉት ነገሮችን ይቀንሳል። ከላይ ያሉ የቆዳ ሴሎችን ቶሎ እንዲነሱ ያደርጋል እና እሱ ነገር በደንብ ጥሩ ተመራጭ ትሪትመንት እንዲሆን ያደርጋል። ሳልሳሊክ አሲድን ሰልፈርም ሳልሳሊክ አሲድ የማንጣት ነገር አለው። ከብጉር ጋር ተያይዞ የሚመጡትን ጠቋቁር ነገሮች እንደዛ ያለው አዛይሊክ አሲድ ነው። ኦኬ አዛይሊክ አሲድ ሞር አንተንም ነው አክኒም ላይ ይሰራል። ኦኬ ብጉር ላይ ይሄ ያለውን ከፓቶጀኒሶች ውስጥ አንዱን የሴሎቹ መጠባበቅ የሚባለውን ታርጌት ያደርጋል። መቆጣትን ይቀንሳል እና ሌላው ደግሞ ጥቁረትንም ይቀንሳል፣ ያደበዝዛል። ስለዚህ ብጉር ጥሎት የሚያልፈውን ጥቁረት ያደበዝዝልናል ማለት ነው። ኦኬ እሺ ሌላስ ከሚቀቡት ውስጥ አይ ቲንክ አንቲባዮቲክ ቀርቧ። ስለዚህ ክሊንዳማይሲን ጄል አለ። በደንብ ተመራጭነት ያለው እሱ ነው። ኤሪትሮማይሲንም አለ፣ ግን ክሊንዳማይሲን ነው ሞር ፕሪፈር የሚደረገው። እሱም ያው አንድ ባክቴሪያው ከሚያመጡት ነገሮች ፕሮፓዮኒየም ባክቴሪያ አክኒ የሚባለው ባክቴሪያ ነው በየሻለው አይደለም እና እሱኛው ጋር ነው በደንብ ታርጌት የሚያደርገው ማለት ነው። ስለዚህ ክሊንዳማይሲን ስንጠቀም ግን ቀደም እንዳልነው ቤንዞይል ፐሮክሳይድ ያለው ፕሮዳክትን ጎን ለጎን ብንጠቀም የመላመድ ነገሩ ቀንሰዋለን። ቶፒካል ስለዚህ ሳንስክሪን ያው ቀን ብለናል ሳይድ ኢፌክቶቹን ለመቀነስ እንደዛ ከፀሐይ ጋር ተያይዞ የሚመጣ አንዳንድ ሰው ፀሐይም ብጉር የሚያበስበት ሰው አለ። ስለዚህ ሳንስክሪን ጥሩ ነገር ነው። ኦኬ ፀሐይም ያመጣል ያባብሳል የሚያባብስበት ሰው አለ። ኦኬ ፀሐይ ሙቀት የሚያበስበት ሰው ስለሆነ ኦኬ ጥሩ በጣም ስለዚህ የሚቀባ ላይ ከጨረስን ይሄ የሚቀቡት ሞር ጠቃሚ የሚሆኑት ቀለል ያለ የብጉር አይነት ላላቸው ሰዎች ነው ማለት ነው። በቆዳ ላይ የሚቀቡትን መድኃኒቶች ጨረስን። አሁን ደግሞ እስቲ በሚዋጡ መድኃኒቶች ላይ እናወራ። ያው የሚዋጡት እንደየደረጃው መካከለኛ ደረጃ ላይ ወይም ከባድ ደረጃ ላይ ላለ የብጉር አይነት ነው የሚታዘዘው። ከሚዋጡት አንቲባዮቲክስ አንደኛው ነው። መጀመሪያው አንቲባዮቲክስ ብዙ ጊዜ የምናዘው የቴትራሳይክሊን ክላስ ውስጥ ያሉ ዶክሲሳይክሊን የሚባለውን አንቲባዮቲክ ነው። ብዙ የብጉር ታካሚዎች ዶክሲሳይክሊን የሚያውቁት ይመስለኛል። ለምን በጣም ከመካከለኛ ደረጃ ላላባቸው ብጉር ታካሚዎች የሚታዘዝ መድኃኒት ስለሆነ ማለት ነው እና ለረጅም ጊዜ መወሰድ ይፈልጋል። ብዙ ጊዜ አሁን አንድ ወርም እንደዚህ ወስደው አይ ለውጥ የለውም ብሎ የማቆም ነገር አለ። እንደዛ ከሆነ ግን ለውጡንም ሳያዩት መውሰዳቸውም ላይ ቀር ወስደውት እያቆሙ ነው የሚሆነው ማለት ነው። ስለዚህ ቢያንስ 3 ወር ወስደው ከዛ በኋላ ቢወሰን ጥሩ ነው። ስፔሻሊ ደግሞ ባዘዘው ሐኪም የመቀጠልና የማቆም ነገር ሌላ ተጽዕኖ የሚያመጣ ነገር ከሌለ ማለት ነው። አሁን ለምሳሌ እርግዝና ላይ አይታዘዝም ዶክሲሳይክሊን፣ እስከ በልጅነትም አይታዘዝም አይደለ? እና እንደዚህ አይነት ነገር ካልሆነ በስተቀር እነኝን አንቲባዮቲኮች መውሰድ ነው የሚመከረው። ሌላ አንቲባዮቲክ እዛው ቴትራሳይክሊን ክላስ ውስጥ ሚኖሳይክሊን የሚባል አለ። ሌላ ደግሞ አዚትሮማይሲን አንቲባዮቲክ፣ እሱም ያው እርግዝና ላይ በጣም ከተቸገሩ ይሄ ዶክሲሳይክሊን ደግሞ ሆድ የመረበሽ አይነት ጎንዮሽ ጉዳት ስላለው እንደዛ የሚቸገሩ አይነት ሰዎች ከሆነ አዚትሮማይሲን ሊታዘዝ ይችላል። ያው ዶዙም እንደዛው ይለያል እንደ አንቲባዮቲክ አይነት ማለት ነው።
ሌላ የሚዋጥ አይዞትሬቲኖይን ነው። አይዞትሬቲኖይን ለብጉር ያው ሁሉንም ቀደም የጠቀስናቸውን አራቱን ነገሮች ታርጌት የሚያደርግልን ወይም ትኩረት አድርጎ የሚያክምልን አይዞትሬቲኖይን ነው። ግን አይዞትሬቲኖይንን ከአንዳንድ ዘለን የምናዘውና የሚወሰድ መድኃኒት አይደለም። ለምን? የራሱ የሆኑ ነገሮች ሊኖሩት ይችላሉ። እሱምና በሐኪም ትዕዛዝ ነው አንደኛ መወሰድ ያለበት። የራሱን የሚያመጣቸውን የጎንዮሽ ጉዳቶች ቅድሚያ አውቆ ተጠንቅቆ ነው ሰው መውሰድ ያለበትና እነኚህ ነገሮች ነው። በተለይ ደግሞ እርግዝና ነው አይደለ? በጣም ይፈራል። አዎ ሴቶች ላይ በእርግዝና ወቅት የሚያመጣው ከምንድነው የሚባለው ኮንጀኒታል ዲፌክት ቴራቶጄኒክ ነው። በጭራሽ መወሰድ የሌለበት እርግዝና ከታሰበ መወሰድ የሌለበት መድኃኒት ነው። እናም ቅድሚያ ከዶክተራቸው ጋር ይህንን ነገር መነጋገር ይኖርባቸዋል። የእርግዝና መቆጣጠሪያ ጉዳይ ያስፈልጋል አይደለ? ያ መድኃኒት ሲወስዱ ሁለት አይነት የእርግዝና መቆጣጠሪያ በጣም ቀድሞ ነው አንድ ወር ቀድሞ መታዘዝ አለበት። ከተቋረጠም በኋላ እስከ አንድ ወር ከጨረሱ በኋላ እስከ አንድ ወር ያንን መቆጣጠሪያ መውሰድ አለበት። ምክንያቱም የሚያመጣው ሳይድ ኢፌክት በጣም ከባድ እና ያው በእርግጠኝነት የሚመጡ አይነት ነገሮች ስለሆኑ የሚወለደው ልጅ ላይ ከባድ ማስጠንቀቂያ ያለበት። ሁለት መከላከያ ይጠቀሙ ራሱ የተባለው አንዱ ምንድነው በጣም ነገሩን ጥብቅ ለማድረግ ነው። በቃ ወሊድ ወይም ይሄ እርግዝና እንዳይፈጠር በደንብ በጥብቅ መከላከል እንዳለብን እሱም አንድ የሚያሳይ ነገር ነው ማለት ነው። አንድ መከላከያ ሳይሆን ሁለት መከላከያ መጠቀም እንዳለባቸው የተነገረው ለዛ ነው የሚነገራቸው። ለዛ ነው እርግዝና እንደሌለም ደግሞ ከመስጠታችን በፊት ሴቶች ላይ ይሄ ምንድነው የሚባለው ቼክ ማድረግ አለብን። ሴቶች ላይ ማለት በዚህ ከ15 እስከ 49 አይነት ይሄ ሪፕሮዳክቲቭ ኤጅ የሚባለው እድሜ ውስጥ ያሉ ሴቶች ላይ ቅድሚያ እርግዝና እንደሌለ ቼክ አድርገን ማዘዝ ያለብን። ደም ራሱ መስጠት የለባቸውም ያንን የሚወስዱ ሰዎች አይደለም። ያው በደንብ ደም ለእርጉዝ ሴት ሊሰጥ ይችላል በሚል እዚህ ጥንቃቄ ማወቅ አለባቸው ማለት ነው። ብዙ ጊዜ ይታዘዛል። እዚህ ያው ቢታዘዝ ጥሩ የሚሆነው በቆዳ ስፔሻሊስት ሐኪም ነው። በቆዳ ስፔሻሊስት ሐኪም ቢታዘዝ ለምን ያለበትን ደረጃ አይቶ ነው ሊያዝ የሚችለው እንጂ በማንኛውም ቦታ ላይ ዝም ብሎ አሁን ለምሳሌ በእኛ ማህበረሰብ ምን አለ ይሄ ነገር ለኔም ሰራልኝ ኦኬ እኔም ልውሰደው እኔም ልሞክረው የሚባል ነገር አለና እኔ ያለ ማዘዣ መሸጥ የለበትም። ስፔሻሊ ደግሞ በቆዳ ሐኪም መታዘዝ አለበት ብዬ ነው የማስበው። ሌሎች ሳይድ ኢፌክቶች መድኃኒቱን ሲወስዱ ድርቀት፣ የቆዳ ድርቀት፣ መሰነጣጠቅ ሊያመጣ ይችላል። የአፍ ድርቀት፣ የአይን ድርቀት ሊያመጣ ይችላል እና ይህንን በሚጠቀሙ ጊዜ እንደውም በአይን ድርቀት በጣም ስለሚቸገሩ ሰዎች ይሄ አርቲፊሻል ቲር የሚባለው ጠብታ አለ አይደለ? እሱ አይነት እንዲጠቀሙ ይመከራል። ሌላው ደግሞ ከመውሰዳቸው በፊት ቅድሚያ የሚደረጉ ምርመራዎች አሉ። እነሱም ይሄ የኮሌስትሮል ቴስት ቅድሚያ መላክ አለበት። ሁሉም ሰው ላይ ባይሆንም ይሄ መድኃኒት ከወሰዱ በጥቂቱ የሚባሉ ሰዎች ላይ የኮሌስትሮል መጠን ጨምሮ ስለተገኘ ያው ቅድሚያ ለመከላከል አንደኛ በመድኃኒቱ የመጣ ነው ቅድሚያ ያለው ነገር ለማወቅ ከመወሰዱም በፊት ተመርምረው ቢጀምሩ ጥሩ ነው። ከዛም ደግሞ የሆነ ያህል ጊዜ መድኃኒቱን መውሰድ እስኪያቆሙ ድረስ ቼክ ማድረግ ጥሩ ነው። የጉበት ምርመራ ቴስትም እንደዛው። የጉበት ምርመራ ቴስት ጉበት የሚነካ መድኃኒት እንደዚህ ሆኖ ሳይሆን አንዳንዴ ግን ሊጨምር ይችላል። ይሄ የሊቨር ኤንዛይም የምንላቸውን ጉበት ኤንዛይሞች ማለት ነው ሊጨምር ስለሚችል ሌላም ተጽዕኖ እንዳያመጣ በጣም የሚጨምር ከሆነ ያው ጉዳት ሊያመጣ ስለሚችል ስቲል ከስር መከታተል ይኖርብናል እነኚህን ነገሮች ማለት ነው። ሌላው ለምን ያህል ጊዜ ወሰድ የሚለው ነው። ተጀምሮ አሁን የተጀመረ ሰሞን በጣም ሳይድ ኢፌክቱ ሊያስቸግራቸውና ላቁመው ሊሉ ይችላሉ ሰዎች እና ግን ስቲል ዶክተሩ ያን ነገር ሲያስጀምር የሆነ አላማ ይዞ ስለሆነ ለረዘም ላለ ጊዜ
እንደውም እስከ 5 ወር ድረስ ቢወሰድ ነው ራሱ ኢቨን የሚባለው። እንደዛ እየታየ ብቻ እየተመካከሩ ነው መቆም ያለበት። ማማከር ያስፈልጋል። መባባስ ነገር ስለሚኖር ማለት ነው ቡጉሩ ሊባባስ ይችላል መጀመሪያ አካባቢ ላይ። እንደዛ አይነት ነገር ስለሚኖረው ኢቨን በሚቀቡትም በነሬቲኖይድም ራሱ ያላነሳ ነው ነገር እሱ ነው እና እንትን ይሄ ትዕግስት የሚጠይቅ ነገር በደንብ በተለይ አሁን የጀመሩ ሰሞን ይሄ ፐርጂንግ የሚባለው ግልብጥ ብሎ የሚወጣው ነገር አለ አይደለ? እንደዛ በደንብ ቡጉሩ ሊብስ ይችላል እና እሱን አይተው ኧረ አባሰብኝ ቡጉሬን እኮ ምናምን ነገር ብለው የሚያቆሙ ከሆነ ለውጡን ሳያዩት የሆነ መድኃኒት አውጥተውበት ነው የሚገዙት አይደለ? እያቆሙት ነው ማለት ነው። እና ስቲል ለውጥ ለማየት ቢያንስ እኔ 2 ወር የሚቀባው ላይ 2 ወር ሳያቋርጡ ቢጠቀሙ ጥሩ ነው ብዬ ነው። ስለዚህ ያው የቡጉር ሕክምና ያው ትዕግስት የሚጠይቅ ነገር ነው። እስከ 3 ወር ድረስ መታገስ ያስፈልጋል አይደል? የተጀመሩትን ሕክምናዎች ከማቋረጥ በፊት እና ያው ታካሚዎች ከሐኪማችሁ ጋር እየተመካከራችሁ መሆን አለበት። ለማቋረጥም ሲታሰብ በሚመጡት ተጓዳኝ ነገሮች ከሐኪም ጋር እየተመካከሩ ቢሆን ይመረጣል ማለት ነው። ኦኬ። ስለዚህ አሁን ደግሞ ሌሎች ነገሮችን እናወራ። ለምሳሌ አሁን ቆዳ ላይ ብዙ ፕሮዳክቶችን እንጠቀማለን። አሁን ለቡጉር ተብሎ በቡጉር ህክምና ላይ እዛ ውስጥ ከሚኖሩት ነገሮች እነዚህ መድኃኒቶች ከሚኖሩት ነገሮች ውስጥ ንጥረ ነገሮች ውስጥ አለርጂ እንዳያስከስትብን ሳይሆን ያው ካለ እንድናውቀው የምናደርገው ቅድመ ዝግጅት አለ። ቅድሚያ ትንሽ ቦታ ላይ ቀብተን ቼክ አድርገን ከዛ ሙሉ ፊታችንን መቀባት እንችላለን። ትንሽ ታይም ግን ያስፈልገዋል አይደል? 1-3 ቀን ምናምን ትንሽ ቦታ ላይ አይተ ነው ቅድሚያ ቀብተ ነው እንዳልሽው የሆነ ያህል ጊዜ ቆይተን ምንም አይነት ነገር የማያመጣ ከሆነ መቀጠል ይቻላል። እንደዚህ አይነት ነገሮችን ማለት ሌሎችስ የሚዋጡ መድኃኒቶች ለምሳሌ አሁን ወሊድ መቆጣጠሪያ ይመከራል ለቡጉር? ሁሉም አይነት የወሊድ መቆጣጠሪያ ሳይሆን የሚመከረው ግን ኤስትሮጅን በውስጣቸው የያዙ የወሊድ መቆጣጠሪያ አይነቶች በፒልስ ያለው ማለት ነው። እሱ ቡጉርን የመቀነስ ነገር አለው ተብሎ ይታሰባል። ኤስትሮጅን የራሱ የሆነ እንትን ስላለው እንደ ሕክምናም ያው ኤስትሮጅን ብቻውን አይቻልም አይደል? ስለዛ በአንድ ላይ ኮምባይንድ የሚባለው አይነቱ ነው ለቡጉር የሚጠቅመው። እሱኛው ኤስትሮጅን ነው ማለት ነው። እንክብሏን ኮምባይንድ እንክብል አለች የወሊድ መቆጣጠሪያ እሷን ነው በብዛት ኮምባይንድ የሚባለው አይነቱ ኤስትሮጅን በውስጡ ያለው ማለት ነው። ሌላኛው ደግሞ የሚዋጣው ስፓይሮንላክቶን የሚባለው አለ። እሱ አንታይ አንድሮጀኒክ ኢፌክት ስላለው አንድሮጀን ሆርሞንን ኢፌክቱን ወይም የእሱን ተጽዕኖ ስለሚቀንስልን ነው የሚታዘዘው። እነኝን ግን ኦራል ኮንትራሴፕቲቭንም ስፓይሮንላክቶንንም የምንጠቀመው አይዞትሬቲኖይንን በቃ እንደ አማራጭ መጠቀም የማንችል ከሆነ ወይም ደግሞ ጎን ለጎን አስፈላጊ ሆነው ከተገኙ እነኛ መድኃኒቶች አሁን ለምሳሌ አንድ ሰው ኮንትራሴፕቲቭ ወይም እርግዝና መከላከል እያሰበ በቡጉር እየተቸገረም ከሆነ ኮምባይንድ ኦራል ኮንትራሴፕቲቭን ይወስዳል ማለት ነው። ሌላም ስፓይሮንላክቶን የሚያስወስድ አይነት ኬስ ካለ እሱን ፕሪፈር እናደርግላቸዋለን። የሚያሸና መድኃኒት ተብሎ ይታዘዛል። ለልብ ህመምም ሊሆን ይችላል፣ ጉበት ህመምም ሊሆን ይችላል። በብዛት የሚታዘዝ መድኃኒት ነው ስፓይሮንላክቶን። ከዛ በተጨማሪ ደግሞ ያው ለቡጉርም ይሆናል ማለት ነው። ሌላ የምትጨምሪልን ነገር አለ በቡጉር ዙሪያ ታካሚዎች ቢያውቁት ጥሩ ነው ብለሽ የምታስቢው ነገር? ያው የቡጉር ጥሎ የሚያልፋቸው ጥቁረቶች፣ ጠባሳዎች እንደዛ ሊኖሩ ስለሚችሉ እነሱን ደግሞ ታርጌት ያደረጉ ህክምናዎች አሉ። ለጥቁረት አሁን ላይ ማርኬት ላይ ብዙ የሚሸጡ ነገሮች አሉ። ከነሱ ውስጥ ናያሲናማይድን ያለው ፕሮዳክት ጥሩ ነው ብዬ አስባለሁ። እሱን ቢጠቀሙ ጥሩ ነው። አዛይሊክ አሲድ ቅድም ሜንሽን አድርጌዋለሁ። ሁለቱንም ታርጌት ያደርጋል። ቫይታሚን ሲ ሴረሞቹ ዳርክ ስፖቱን ይሄ ጥቁረት ጥሎ የሚያልፈውን ጥቁረት
የመቀነስ ነገር ይኖረዋል። ሌላ ኮጂክ አሲድ ሶፖች ዳርክ ስፖቱን ለመቀነስ ማለት ነው እንትን ይላሉ። እነሱም ቆንጆ ናቸው። ሌላ ደግሞ ያው ስካሩን ማከም ነው። እሱ በጣም ባይዘወይ ጥሎት የማልፈው ስካር ራሱ ጠባሳው ብጉር እንዳለ ቁጠሪው። ለምን በጣም ይሄ የሚታየውን ነገር ፊትሽን አፌክት የሚያደርግ ነገር ነው። ስለዚህ እነሱንም ትሪት ማድረግ ይቻላል። እና ቅድም ምንድነው እንደውም ሜንሽን አድርጌው ነበረ ብዙ ጊዜ ስካሩን ይዘው በሚዋጥና በሚቀባ መድኃኒት የሚድንላቸው መስሏቸው ይመጣሉ። እና በጣም ከላይ ያለ ስካር ከሆነ ስካሮቹም አይነት አላቸው። ምናልባት በትንሹ ሊያደበዝዝ ይችላል። ሬቲኖል ትንሽ ሊሰራ ይችላል፣ ትሬቲኖይን ማለት ነው። ግን ሀሪፍ ለውጥ ለማግኘት የሚሰሩ የደርማቶሎጂ ፕሮሲጀሮች አሉና እነሱ የሚሰሩባቸው ቦታዎች ላይ ሄዶ እነኛን ሕክምና ማግኘት ይሻላል ብዬ ነው የምመክረው። እነኛ ሕክምናዎች ምንድን ናቸው? እንደየደረጃው ይለያያል። አሁን ለምሳሌ አንዱ ማይክሮኒድሊንግ የሚባለው ነው። ማይክሮኒድሊንግ ቆዳችን ላይ በጣም ትናንሽ መርፌዎችን በማሳረፍ ጉዳት ለማለትም ይከብዳል፣ ግን እንደዛ የበሳ ያንን ቦታ በሚሄድ አይነት ህክምና ነው ማለት ነው። እና እነኛ በትንሽ መርፌዎች የሚደረጉት ነገሮች ምንድነው የሚፈጥሩት ነገር? ቆዳችን ኮላጅን የሚባለው ነገር ነው አንድ ይሄ በደንብ ውጥር ብሎ እንዲታይ የሚያደርገው እና እሱ ነገር ያነቃቀዋል። ኮላጅን እንዲነቃቃ ነው የሚያደርገው። ሌላ ከማይክሮኒድሊንግ ጋር አብረው ደግሞ ከቆዳችን ደሞች የሚዘጋጁ ፒአርፒ የሚባለው ነገር አለ። እሱን ከማይክሮኒድሊንግ ጋር አብሮ ማድረግ ደግሞ የበለጠ ቶሎ ጠባሳው እየደበዘዘ እንዲሄድ ያደርጋል። ያው በድግግሞሽ የሚደረግ ነገር ሊሆን ይችላል፣ በአንዴ ብቻ ሊጠፋ ይችላል። ሌላው ደግሞ ኬሚካል ፒልስ የሚባሉት ናቸው። ኬሚካል ፒልም እንደየደረጃው አለው። ከላይ መካከለኛና ዲፕ የሚባል አለ። ዲፕ የሚባለው ነው በደንብ ለአክኒ ስካር የሚሰራው። ሚዲየም ወይ ዲፖቹ ናቸው። ግን እሱ ምንድነው የኛ አይነት ቆዳ ያለው በተለይ በእኛ አይነት አየር ክልል ላይ ፀሐይ በጣም ስለሚኖር በጣም ከፀሐይ ራሳችንን መከላከል አለብን። እንደዛ ካልሆነ ሲድን ምናልባት ጥቁረት ሊፈጥር ስለሚችል ያው የቆዳ ከለራችን ላይ ዲፔንድ ያደርጋል እሱን ለመስራት ማለት ነው። ሌላ ግን የኬሚካል ፒል አይነት አለ። ቦታ እዛች ጠባሳዋ ጋር ብቻ ታርጌት ተደርጎ የሚደረግ አይነት ደግሞ አለ፣ ቲሲኤ ኮርስ የሚባል። እሱንም ማድረግ ጥሩ ነው፣ ጠባሳውን ሪዞልቭ እንዲያደርግ ማለት ነው። ሌላ ሌዘር ህክምና፣ ሌዘርም ኮላጅንን ታርጌት አድርጎ እንዲሰራ ማድረግ ስለሚቻል በሌዘር የጠባሳ ህክምና ማድረግ ይቻላል። ሌሎች ደግሞ ከሌዘር አሁን ለምሳሌ አዳዲስ ሬድ ላይት ቴራፒ፣ ፎቶቴራፒ እነሱ ሞር አሉ። ግን ይሰጣሉ እዚህ ሬድ ላይትን አያምናሹ። አሁን ሌዘር፣ ማይክሮኒድሊንግ፣ ኬሚካል ፒል ግን አሉ። ስለዚህ ያው ተመልካቾቻችን ያው ብጉርን ብቻ አይደለም ጥሎትን የሚያሳልፈውንም ጠባሳ ማከም ይቻላል ማለት ነው። ለነሱ መፍትሄ ያለው ማለት ነው። አይ ቲንክ ሬድ ላይትም የተጀመረ መሰለኝ አይቻልም አለ። አሁን ትዝ አለኝና ተጀምሯል አንዳንድ ቦታዎች ላይ። በጣም ጥሩ። ስለዚህ ትንሽ ሰመራይዝ እናድርገው መሰለኝ አይደለ? በጣም ሰፊ ነገሮችን እያወራን ስለነበረ ያው ብጉር የመጀመሪያው ቆዳ ንጽህና አጠባበቅ በጣም ዋና ነገር ነው። ከዛ ደግሞ ሞይስቸራይዝ ማድረግ አስፈላጊ ነው። ሌላ የሚያባብሱ ነገሮችን መቀነስ በጣም አስፈላጊ ነው። ቆዳ ላይ የሚኖሩትን ባክቴሪያዎች የሚገል ቅባቶችን መጠቀም አስፈላጊ ነው። ሌሎች ደግሞ መድኃኒቶች አሉ ቅድም የተጠቀሱት ደነ ትሬቲኖይን በክሬምም በሚዋጥም ይኖራሉ። ሌላ ደግሞ የሚዋጣ አንቲባዮቲክስም ይሰጣል አይደለ? ስለዚህ እነዚህ ሁሉ አማራጮች አሉ እና ምን ያህል ኢፌክቲቭ ነው እነዚህ ሁሉ ህክምናዎች? እንደየደረጃው ቀለል ያለ አክኒ ከሆነ ቀለል ያለ ደረጃ ላይ ከሆነ በትሬቲኖይን በደንብ ኢምፕሩቭ ያደርጋል። ስለዚህ ተጨማሪ እንትን ላይ መሄድ አያስፈልግም። ግን ትሬቲኖይኑን ተጠቅመው ሲያቆሙ
የመመለስ ነገር ሊኖር ይችላል። እሱ ነው ብዙ ጊዜ ታካሚዎችን በጣም እንዲሰላቹ የሚያደርገው ማለት ነው። ግን ምንም ብዙ ጊዜ የቆዳ ህመሞች ላይ ይሄ ነው በቃ አንድ ነገር የመመላለስ እየተመላለሰ የማስቸገር ነገር ማለት ነው። ስለዚህ ለዛ ነው ሜንቴናንስ የሚባለውን መቀጠል ያለባቸው። በሳምንት 2 ቀን 3 ቀን እያደረጉ ትሬትመንት ከዳነ በኋላ ሜንቴናንስ ያስፈልጋል። ቢቀጥሉ ጥሩ ነው። ቀጣይነት ያስፈልገዋል ህክምናው ማለት ነው። ተመልሶ እንዳይመጣ ማለት ነው። ለምን ኮምፕሊትሊ ሲቆም ተመልሶ መጣብኝ እንደዛ አይነት ነገር ስለሚሆን ቀጣይነት ያለው ቢሆን ጥሩ ነው። ሌላ ደግሞ ህክምናዎቹ ያው በአግባቡ መጨረስ ነው። ያው ትዕግስት ያስፈልጋል ማለት ነው። እንደሚያስፈልግ ማወቅ። በጣም እናመሰግናለን ዶክተር እድራዊት ጥሪያችንን አክብረሽ እዚህ ቦታ ላይ መተሽ ስለ ብጉር ሰፊ የሆነ ገለጻ ስላደረግሽልን በጣም እናመሰግናለን። በሌላ ፕሮግራምም እንዲሁ ተገናኝተን የምናወራ ይሆናል ብዬ ተስፋ አደርጋለሁ። እኔም አመሰግናለሁ ዶክተር ሚዛን። እሺ ተመልካቾቻችን ለዛሬ ያዝንላችሁ ፕሮግራም ይሄን ይመስል ነበር። ያው ስለ ብጉር በሰፊው ያወራን ይመስለኛል። ለእናንተም ይጠቅማል ብዬ አስባለሁ። ስለዚህ በሌሎች ፕሮግራሞችም እንዲሁ እንደዚህ አይነት ውይይቶችንም እናቀርባለን። በሌላ ጊዜም እንደዚሁ እንደምንገናኝ ተስፋ አደርጋለሁ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ።